ወደ መዲ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው መዲ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የመዲ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ወደች በቪዲዮ ከመጣሁ ረጅም ጊዜ ሆኖኛል። 1-2 ወር እንደዛ ይሆነኛል። ተናፍቃችኋል። ዛሬ መጥቻለሁ ማለት ነው። እንደተለመደው በሳይኮ ምክሮች ነው የመጣሁት። ቪዲዮውን ትወዱታላችሁ ብዬ ተስፋ አለኝ። ቪዲዮውን በላይክ በመጀመር እስከ መጨረሻው በማየት አበረታቱኝ። አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ እላችኋለሁ። ስለምታበረታቱኝ ከልብ ነው የማመሰግነው። እና ዛሬ ይዤላችሁ የመጣሁት በህይወታችን አስቸጋሪ ጊዜያት ከመጡብን ፈተና የሰው ልጅ መቼም አያጣውምና ሰዎች ነን፣ እንፈተናለን። በዛን ጊዜ እንዴት ያንን የመጣብን ፈተና እንዴት ማለፍ እንዳለብን የሚያሳዩ ምክሮች ናቸው። እንደምትወዷቸው እርግጠኛ ነኝ። አብራችሁን ቆዩ። በህይወታችን አስቸጋሪ ጊዜያት የአእምሮ ጤናችንን በአስቸጋሪ ጊዜያት የአእምሮ ጤናችንን እንንከባከብ ይላል። ህይወት ውጣ ውረድ አላት። ሁላችንም በሆነ ወቅት ላይ ፈተናና አስቸጋሪ ጊዜያት እናሳልፋለን። በእንደዚህም አይነት ጊዜያት የአካላዊ ጤናችንን እንደምንጠብቀው ሁሉ ለአእምሮ ጤናችንም ልዩ ትኩረት መስጠት በጣም አስፈላጊ ነው። የአእምሮ ጤና ህመም የደካማነት ምልክት ሳይሆን የሰው ልጅ ተፈጥሯዊ ገጠመኝ ነው። በአስቸጋሪ ጊዜያት ውስጥ ስንሆን የአእምሮ ጤናዎትን ለመንከባከብ የሚረዱ አንዳንድ ቀላል መንገዶችን እነሆ ይላል። አንደኛ፣ ስሜትዎን ይቀበሉ። ማዘን፣ መናደድ ወይም መፍራት የተለመደ ነው። ስሜትዎን ለመቀበል ወይም ችላ ላለማለት አይሞክሩ። ዛሬ ጥሩ ስሜት ላይ አይደለሁም ብለው መቀበል በራሱ ትልቅ እርምጃ ነው። ስሜትዎን ለመቀበል ስሜትዎን ለመለየት እነሱን ለመቆጣጠር የመጀመሪያው መንገድ ነው ይላል። አንደኛው ማለት ነው። ሁለተኛው፣ ለሰዎች ያጋሩ። እንግዲህ አንዳንዴ በጣም አስቸጋሪ ነገር ላይ ስንሆን በር ዘግተን ብለን ክላሳችን ቁጭ ብለን ብቻችንን የዛሬ ሰው ምን ያመጣል ባወራውም ዝም ብሎ አዳምጦ ነው የሚሄደው ምናምን ከምንል ማለት ነው ስናካፍል ምንም አይነት መፍትሄ ላይሰጠን ይችላል ያ ሰው። ግን ለኛ ለአእምሮአችን ትልቅ እርዳታ ነው። የውስጣችንን አውጥተን ስናወራው ማለት ነው። በውስጣችን ከምናብሰለስል ይልቅ አውጥተን ስናወራው ለአእምሮአችን የተሻለ ነው ማለት ነው። እና ለሰዎች አጋሩ ይላል ሁለተኛው። ሸክመውን ብቻውን ለመሸከም አይሞክሩ። ለሚያመኑት ጓደኛ፣ የቤተሰብ አባል ወይም የትዳር አጋርዎ ስሜትዎን ያጋሩ። ስለ ጉዳዩ ማውራት ብቻውን ትልቅ እፎይታን ሊሰጥ ይችላል። አንዳንድ ጊዜ ሰዎች መፍትሄ እንዲሰጡን ሳይሆን እንዲያዳምጡን ብቻ ነው የምንፈልገው። ካዳመጡንም ትልቅ ግዴታ ለዛ ነገር ሶልቭ ስላላደረጉልን በዚህ ነገር ብንረዳችሁ እንደዚህ ባይሉንም ስላዳመጡን ብቻ ራሱ
ለአእምሯችን ትልቅ እርዳታ ነው ማለት ነው። ሶስተኛ ለአካል ጤናዎቹ ትኩረት ይስጡ። ለአካላዊ ጤናዎች ትኩረት መስጠት ሶስተኛ ደረጃ ላይ የተቀመጠው ማለት ነው። የአእምሮ እና የአካል ጤና በጣም የተሳሰሩ ናቸው። በቂ እንቅልፍ ያገኙ፣ ሰውነታቸውን እና አእምሯቸውን እንዲያርፉ መተኛት ወሳኝ ነው። ጤናማ ምግብ ይመገቡ። የተመጣጠነ ምግብ ለስሜታችን መረጋጋት አስተዋጽኦ ያደርጋል። እንቅስቃሴ ያድርጉ። ትንሽ የእግር ጉዞ እንኳን በስሜታዎ ላይ ትልቅ ለውጥ ሊያመጣ ይችላል። እንግዲህ አንዳንድ ጊዜ ወጣ ብሎም ዝም ብሎ መንቀሳቀስ ስትንቀሳቀሱ የምታወሩት የምትፈትቱት ሰው ሊኖር ይችላል። ቁጭ ብላችሁ ጥሩ ነገር ልታዩ ትችላላችሁ። አለ አይደለ ውስጥ ካለንበት ድባቴ ውስጥ ከቤት ስንወጣ እንቅስቃሴ ስናደርግ በመንገዳችን እንድናየው የምንችለው ነገር ይኖራል። በዛ ቅስፈት ካለንበት ሙድ ልንወጣ እንችላለን። በዛ ነገር ልንሳብ እንችላለን። እንቅስቃሴው ራሱን ችሎ ጤናማ ነው። የምናየውም ነገር ደግሞ በአካባቢያችን ከዛ ካለንበት ሀሳብ ጭንቀት አውጥቶ በዛ ነገር ትንሽ እንድንሳብ ያደርገናል። በዛ ራሳችንን እያከምን ለአካላችንም ለአእምሯችንም ጤና እናገኛለን ማለት ነው። አራተኛ ላይ የተቀመጠው በአሁኑ ሰዓት ላይ ለማተኮር ይሞክሩ። በዛው ባለንበት ጊዜ ላይ ብቻ ለማተኮር መሞከር መቻል አለብን ማለት ነው። ጭንቀት አብዛኛውን ጊዜ ስለ ወደፊቱ በማሰብ የመጣ ነው። የአእምሮውን አሁን ወዳለበት ቅጽበት ለመመለስ ይሞክሩ። ቀላል የአተነፋፈስ ልምድ ያድርጉ። ትንፋሽዎን ለ4 ሴኮንድ ወደ ውስጥ ይውሰዱ። ለ4 ሴኮንድ ይያዙ። ከዛም ለ4 ሴኮንድ ቀስ ብለው ያውጡ። ይሄ ልምምድ የአእምሮ ለማረጋጋት ይረዳል ይላል። አራተኛው ትንፋሽን በማስገባት ለ4 ሴኮንድ ይዞ በመቆየት 4 ሴኮንድ በማውጣት 4 ሴኮንድ እንደዚህ ያልን ለአእምሯችን ጥሩ ነገር ማድረግ እንችላለን ማለት ነው በቀላሉ። አምስተኛ ላይ የተቀመጠው የዕለት ከዕለት ተግባራውን ይጠብቁ። አስቸጋሪ ጊዜያት የህይወት ዘይቤያቸውን ሊያወዛግብ ይችላል። በተመሳሳይ ሰዓት በንቃት መመገብ እና መተኛት የመሳሰሉ ቀላል ዕለት ከዕለት ተግባር መኖር የመረጋጋትን እና ህይወትን የመቆጣጠር ስሜት ይሰጣል። ለራስዎ ይራቁ፣ ራስዎን ይርዱ። ስድስተኛ ላይ የተቀመጠው ለራስዎ ይራሩ ይላል። ለራስ መራራት አንዳንድ ጊዜ እኮ እኛው ለራሳችን እኮ ደመኛ የሆነ ምናምን እኮ እንሆናለን አይደለ? ራሳችንን ባለመጠበቅ፣ በቂ እረፍት ባለማግኘት፣ በሀሳብ ወደፊታችን 20 አመት አልፈን ማሰብ እዚህ ጋር ምናምን በቃ አላ ጭንቅንቅ ራሳችንን በቃ ከመንገድ የምናወጣ ሰዎች አለንና እንግዲህ እንደዚህ አይነት ሰዎች ምን ይላል? ለራስዎ ይራሩ ይላል። ለጓደኛው የሚያሳዩትን ደግነት እና ርህራሄ ራስዎንም ይንከባከቡ። ፍጹም መሆን እንደሌለብዎት ያስተውሉ። ሁላችንም እንሳሳታለን።
እርሶም የቻሉትን ሁሉ እያደረጉ መሆኑንም ለራስዎ ይንገሩ። አንዳንድ ጊዜ በቃ የማይሳኩልን ነገሮች አሉ። የቻልነውን ያክል ጥረን ግረን ምንም ሳያታልለን ሳንቦዝን በቃ ደቂቃ ሴኮንድ ሳናባክን በቃ እዚህ ቦታ መድረስ አለብን ብለን የሆነ ፕላን አድርገን በቃ የቻልነውን ሁሉ ሆነን ያ ነገር ካልተሳካልን አይምሮአችን እንዳይጎዳ የቻልኩትን ሁሉ አድርጌያለሁ። ይሄ ፈጣሪ ስላልፈቀደው ነው። ከኔ የቀረ የለም። እኔ የቱ ጋር ነው የዘነጋሁት? በእኔ ስህተት ነው ይሄ ያልተሳካው እንዴ? አይደለም። የቻልኩትን ሁሉ አድርጌያለሁ። ያባከንኩት ሰዓትም ሴኮንድ ደቂቃ የለም ብለን ለራሳችን ስንል አይምሮአችን የተሻለ ነገር ማሰብ ይችላል። የተሻለ ነገር ያገኛል፣ አይጎዳም ማለት ነው። ለዛ ሁል ጊዜም ቢሆን ጥረን እንግዲህ ይሄ ዝም ብሎ ባልባሌ ጊዜ ሰዓቱን ጊዜውን ገሎ እኔ የቻልኩትን ነገር አድርጌያለሁ ምን ላድርግ ምናምን የሚሉትን ሳይሆን በቃ ጥረን ግረን የቻልነውን ሁሉ አድርገን ማሰብ ያሰብንበት ላይ ካልደረስን በዛ ነገር መብሰልሰል መጎዳት የለብንም። የቻልነውን ሁሉ እንዳደረግን የምንነግር ለአእምሮአችን መሆን አለብን ይላል። በቀጣይ እስከምንገናኝ ድረስ ወዳችኋለሁ። ፈጣሪ ኢትዮጵያ ሀገራችንን ይጠብቅልን። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ እንጆይ